ጉድ ወጣ። ኔቶ ኢራንን ወግቷል። ጣሊያን ከጀርባ ነበረች። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ በኢራን ጦርነት ሰዓት እንዲህ ሲሉ ተናግረው ነበር። የትራምፕ አስተዳደር አሜሪካ ለኔቶ የምትሰጠውን ድጋፍ በ5 በመቶ አሳድጓል ሲሉ አወደሱ። ቀጠል አድርገውም በሰጡት አንድ ቃለ መጠይቅ ዓለም በትራምፕ ስር ደህንነቷ ፍጹም የተረጋገጠ ነው፣ ትራምፕ የሰላም አባት ናቸው ሲሉ አሞካሹ። ትራምፕም እንደዚህ አይነት ንግግር ልባቸውን ያሞቃቸዋልና እጅግ ተደሰቱ። ዋና ጸሐፊው እዚህ ላይ አሁን ለክስ የሚመዘዝ አንድ ንግግርም ተናገሩ። አሜሪካ ኢራን ላይ የፈጸመችውን ጥቃት በትክክል ለፕሬዝዳንት ትራምፕ ምስጋና ይገባቸዋል አሉ። በአደባባይ የኢራንን ጦርነት ደገፉ። ትራምፕ ኢራንን በመውረራቸው የአውሮፓም የአሜሪካም ሰላም እንዲረጋገጥ አድርጓል ሲሉ እርምጃቸውን ደግፈዋል። ሆኖም ግን በኢራን ጦርነት ኔቶ እንደማይሳተፍ ገልጸው ነበር። አልበላውም ምን አመጣው የሚያስብለው እዚህ ላይ ነው። አሁን ደግሞ እኚህ የኔቶ ዋና ጸሐፊ አሜሪካን አግዘናታል ማለታቸው ከባድ ውዝግብ እንዲፈጠር ምክንያት ሆኗል። በአሁኑ ሰዓት ኔቶ በኢራን ጦርነት እንደተሳተፈ እየተገለጸም ይገኛል። ኢራን ደግሞ አሜሪካ እስራኤልና ኔቶ በጋራ ወግተውኛል፣ በሕግ ይጠየቁልኝ እያለች ነው። በአሜሪካ በእስራኤልና በኔቶ የወደመባትን ከተሞች ስም ዝርዝር ይዛም ብቅ ብላለች። ክሷንም ለተባበሩት መንግስታት ድርጅት እያቀረበች ነው። ኔቶ እንዴት ድምፅን አጥፍቶ ለአሜሪካና እስራኤል አገዘ? ይህ እንዴት እንደሆነ እንመለስበታለን። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ዶሮ ጭራጭራ አወጣች ማረጃዋን ካራ ይባላል። የኔቶ ነገርም ይሄው ነው የሆነው። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ በአሁኑ ሰዓት በኢራን ከባድ ክስ ቀርቦበታል። ከጀርባው ሆኖ ወቅቶኛል ይጠየቅልኝ እያለች ነው ኢራን። ኔቶ የሰሜን አትላንቲክ ስምምነት ድርጅት ተብሎ ይጠራል። እንደ አውሮፓውያን አቆጣጠር በ1949 ከሁለተኛው የዓለም ጦርነት ማብቂያ ማግስት በ12 ሀገራት የተፈጠረ የፖለቲካና ወታደራዊ ጥምረት ሲሆን በአንድ አባል ሀገር ላይ በሶስተኛ ወገኖች ጥቃት በሚፈጸምበት ጊዜ ስምምነት አንቀጽ 5 መሰረት ለአባል አጋሮች የጋራ ወታደራዊ ድጋፍ ለማድረግ የተመሰረተ ድርጅት ነው። ኔቶ የተመሰረተውም የያኔዋን ሶቪየት ህብረትን ለመገዳደር በማሰብ ነበር። የኔቶ መስራች ሀገራት አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቤልጂየም፣ ጣሊያን፣ ኔዘርላንድስ፣ ፖርቹጋል፣ ኖርዌይ፣ ካናዳ፣ ዴንማርክ፣ አይስላንድ እና ሉክዘምበርግ ናቸው። ታዲያ ከመስራቾቹ መካከል ጣሊያን ከአሜሪካ ጎን ሆና ኢራንን ወግታለች የሚለው ክስ በአሁኑ ሰዓት የብዙዎችን ትኩረት ስቧል። ጣሊያን ደግሞ በኢራን ጦርነት ሰዓት አሜሪካን አላገዝኩም በሚለው መግለጫዋ ነበር የምትታወቀው። የሰሜን አትላንቲክ ስምምነት ድርጅት እንደ አውሮፓውያን አቆጣጠር ሚያዝያ 4 1949 በአሜሪካና በአውሮፓ አጋሮቿም በዋሽንግተን ዲሲ የተፈረመ ሲሆን ዓላማው የአባል አገሮችን ነጻነትና ደህንነት በፖለቲካና በወታደራዊ መንገዶች ለማረጋገጥ በአውሮፓና በሰሜን አሜሪካ መካከል ጥምረት መፍጠር ነው። በወታደራዊ አገላለጽ ኔቶ የቀውስና ግጭት አስተዳደር ስራዎችን ያስተዳድራል። እንዲሁም የዋሽንግተን ስምምነት ተብሎ በሚጠራው የሰሜን አትላንቲክ ስምምነት አንቀጽ 5 ላይ በተጠቀሰው በአንዱ አባል ሀገር ላይ የሚፈጸም ጥቃት በሁሉም አባል ሀገራት ላይ እንደተፈጸመ ይቆጠራል በሚለው ድንጋጌ መሰረት ወታደራዊ እርምጃ ይወስዳል። በአሁኑ ወቅት 32 ሀገራት የኔቶ አባል ሲሆኑ የኔቶ ዋና መስሪያ ቤት የሚገኘው በብራሰልስ ቤልጂየም ነው። ኔቶ በአሁኑ ሰዓት ምን ስህተት ፈጠረ?
በኢራን ጦርነት የተጀመረ ሰሞን ትራምፕ ኔቶ አላገዘኝም በማለት በተደጋጋሚ ሲከሱ ተስተውሏል። ኢራንና አሜሪካ የተኩስ አቁም ስምምነት ከተስማሙ በኋላ ፕሬዝዳንት ዶናልድ ትራምፕና የኔቶ ዋና ጸሐፊ ማርክ ሩተ በዋሽንግተን ባደረጉት ውይይት በኢራን ጦርነት ዙሪያ በሁለቱ ወገኖች መካከል ያለው ልዩነት በግልጽ የታየ ነው ተብሎ ነበር። ፕሬዝዳንት ትራምፕ የኔቶ አባል ሀገራት አሜሪካ በኢራን ላይ ከፈተችውን ጦርነት ለመቀላቀል ፍቃደኛ ባለመሆናቸው በከፍተኛ ሁኔታ ማዘናቸውን ማርክ ሩተ ገልጸዋል። የኔቶ ዋና ጸሐፊ ማርክ ሩተ የአውሮፓ ሀገራት አሜሪካ ኢራን ላይ በነበራት ዘመቻ ከአሜሪካ የቀረበላቸውን የትብብር ጥያቄ ውድቅ አድርጓል። ሩተ በዋሽንግተን ከትራምፕ ጋር የነበራቸውን ውይይት ሲገልጹት ያልተስማማንባቸው ነጥቦች ነበሩ፣ ግን ለኔቶ አባላት ያልተሳተፍንበትን ምክንያት አስረድቻቸዋለሁ ብለዋል። ትራምፕ በኔቶ ውሳኔ ደስተኛ ለመሆናቸውን መናገራቸው ይታወሳል። የአሜሪካ መከላከያ ኃላፊ ፔት ሄግሴት በበኩላቸው አሜሪካ ከኔቶ አባልነት ልትወጣ እንደምትችል ተናግረውም ነበር። በሌላ በኩል የኔቶ ዋና ጸሐፊ ማርክ ሩተም ዶናልድ ትራምፕ ላይ የሚቀርቡ ትችቶችን እንደማይቀበሉ ገልጿል። ሩተ የትራምፕ አስተዳደር አሜሪካ ለኔቶ የምትሰጠውን ድጋፍ 5% አሳድጓል ሲሉ አወድሷል። የኔቶ ዋና ጸሐፊ በሰጡት አንድ ቃለ መጠይቅ ዓለም በትራምፕ ስር ደህንነቷ ፍጹም የተረጋገጠ ነው ሲሉ ሲያመኳሹም ነበር። ዋና ጸሐፊው አሜሪካ ኢራን ላይ የፈጸመችውን ጥቃት በትክክል ለፕሬዝዳንት ትራምፕ ምስጋና ይገባቸዋል፣ የአሜሪካም አውሮፓም ሰላም እንዲረጋገጥ አድርጓል ሲሉ እርምጃውን ደግፏል። የፕሬዝዳንት ትራምፕ የ77 ዓመት ዕድሜ ያለውን የኔቶን ወታደራዊ ጥምረት የወረቀት ነብር አሊያም ፔፐር ታይገር ሲሉ የጠሩት ሲሆን አባል ሀገራቱ በሆርሙዝ የባህር ወሽመጥ በኩል የሚደረገውን የነዳጅ ዝውውር ለማስከበር ወታደራዊ ድጋፍ ባለመስጠታቸው አሜሪካ ከጥምረቱ የመውጣት ፍላጎት እንዳላት በድጋሚ ፍንጭ ሰጥቷል። ትራምፕ በራሳቸው ትሩዝ ሶሻል ገጻቸው ባሰፈሩት መልእክት በሚያስፈልጉን ጊዜ ኔቶ አልነበረም፣ ወደፊትም አይኖርም። ግሪንላንድ ያንን ትልቅና ደካማ አስተዳደር ያለውን የበረዶ ምድር አስታውሱ በማለት ቁጣቸውን ገልጿል። ትራምፕ ኔቶን የጠሉት ግሪንላንድን ለመግዛት ላቀዱት እቅድ አባላቱ ድጋፍ ካለመስጠታቸው ጀምሮ እንደሆነ ተገልጿል። ግሪንላንድ በዴንማርክ ውስጥ የምትገኝ ሀገር ናት። ዴንማርክ ደግሞ የኔቶ መስራች ሀገር መሆኗ ይታወሳል። የጣሊያንና አሜሪካ ነገር ብዙ ውዝግብ እያስነሳ ነው። አሁን እየወጡ ያሉት መረጃዎች እንደሚያመላክቱት ጣሊያን በኢራን ጦርነት ተሳትፋለች። ኔቶ በኢራን ጦርነት አሜሪካና እስራኤል አግዘውናል የሚል ክስ እየተሰማ ነው። ጣሊያን ደግሞ የኢራን ጦርነት ሰዓት ለአሜሪካ የጦር ሰፈር አልሰጥም በማለት ትታወሳለች። አሜሪካ በኢራን ላይ ዘመቻ ለማድረግ የሲኞኔላ አየር ኃይልን ለመጠቀም የጣሊያንን ትብብር ብትጠይቅም ውድቅ ተደርጎባታል። የአሜሪካ ቦምብ ጣይ አውሮፕላኖች ወደ ጣሊያን ለመግባት ዝግጅታቸውን ቢጨርሱም ባሉበት ለመቆም ተገደዋል ተብሏል። ጣሊያን ከብሪታንያና ስፔን በመቀጠል በኢራን ለሚፈጸም ጥቃት አሜሪካንን የከለከለች ሶስተኛዋ የአውሮፓ ሀገር ነበረች። ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደዚህ አይነት ውሳኔዎች የፓርላማ እውቅና እንደሚያስፈልጋቸው ተናግሯል። ሜሎኒና ትራምፕ ወዳጆች ይመስሉ ነበር። ከሰሞኑ ደግሞ በፎቶ ምክንያት ተጣልቷል። ትራምፕ በኢራን ጦርነት ሰዓት ጣሊያን አላገዘችንም በማለት ወቅሷል። የጸባቸው ምክንያትም ይሄ ነው እየተባለ ነበር። ሁለቱ መሪዎች ወዳጅነታቸው ጠንከር ያለ ነበር። በ2022 የጣሊያንን ጠቅላይ ሚኒስትርነት የያዙት ሜሎኒ በትራምፕ በዓለ ሲመት ላይ የተገኙ ብቸኛዋ የአውሮፓ ሀገር መሪ ሲሆኑ በአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካው ፕሬዝዳንት መካከል ድልድይ እንደሚሆኑ ተስፋ ተጥሎባቸውም ነበር። ትራምፕ የሚወዷት ብቸኛዋ የአውሮፓ መሪ ሜሎኒ አሜሪካ ከኢራን ጋር ያደረገችውን ጦርነት በግልጽ የተቃወሙ ሲሆን ትራምፕ ሚያዝያ ላይ ከጣሊያኑ ዕለታዊ ጋዜጣ ኮሪዮ ዴላ ሴራ ጋር በስልክ ባደረጉት ቃለ ምልልስ ሜሎኒ ደፋር ትመስለኝ ነበር፣ ነገር ግን ተሳስቻለሁ፣ ፈሪ ነች፣ በኢራን ጦርነት አላገዘችንም ማለታቸው ይታወሳል። ትራምፕ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሌዮ 14ኛን በወንጀል ላይ ደካማ እንዲሁም በውጭ ፖሊሲ ረገድ መጥፎ ናቸው በማለት ሲወቅሷቸው ሜሎኒ ተቃውሞን አሰምተው ነበር። ከዚህ በኋላ ትራምፕና ሜሎኒ ፍቅራቸው ቀነሰ። እንዴት በአደባባይ እኔን ትቃወማለች በማለት ቂም ይዘውባቸዋል። ሰሞኑን በጂ7 ስብሰባ ላይም ሁለቱ መሪዎች ከባድ ውዝግብ ውስጥ ገቡ። ከውዝግቡ ጀርባ ምን አለ ሲባል ታዲያም ሜሎኒ የጦር ሰፈሮችን እንድንጠቀም ፍቃደኛ አልሆነችም የሚል የትራምፕ ክስ ይገኝበታል።
መነሻውን በጂ7 የተነሱትን የጋራ ፎቶ ያደረገው የትራምፕና የሜሎኒ ውዝግብ ሌላ ቂማቸውን እስከ መዘራዘር ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ውዝግብ ውስጥ መግባታቸው የዓለምን ሕዝብ ትኩረት ስቧል። ሜሎኒ በንዴት እየተንተከተኩ ለትራምፕ መልስ እስከ መስጠትም ተገደው ነበር። ትራምፕ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በቡድን 7 ጉባኤ ከኔ ጋር ፎቶ ለመነሳት ደጋግማ ጠየቀችኝ። ይህ የሁለቱ መሪዎች የጸብ መነሻ ነው። ጣሊያኖች ክብራችን ተነካ በማለት በትራምፕ ላይም ተቃውሞን አነሱ። ወደ አሜሪካ የሚደረግን ጉዞ እስከ መሰረዝም ደረሱ። ትራምፕ በሜሎኒ ክሳቸውን ቀጥሏል። ሜሎኒ ጣሊያንን ራሷን ለማስተዋወቅ እየተጠቀመችበት ነው። ጣሊያንን የምትወደውንና የምትጠብቀውን አሜሪካን አትደግፍም። ጣሊያን ኔቶን ጨምሮ የአሜሪካ ኢራን የኒውክሌር ጦር ባለቤት እንዳትሆን ላቀረብንላት ጥያቄ መልስ አልሰጠችም። አሜሪካ ጣሊያንንና ኔቶን ለመጠበቅ በቢሊዮን ዶላር ብታወጣም ሜሎኒ የጦር ሰፈሮችን እንድንጠቀም ፍቃደኛ አልሆነችም። አሁን አሜሪካ የኢራንን ጦር ከመታ በኋላም ወዳጅ ለመሆን ሞከረች። አይሆንም ብለዋል ትራምፕ። ሜሎኒ በበኩላቸው ፕሬዝዳንት ትራምፕ ይሄ በተደጋጋሚ የምታደርገው የስም ማጥፋት ጥቃት ትርጉም የለውም። የእኔን እውቅና በተመለከተ ያንተ ጓደኛ መሆን በተወሰነ መልኩ ጥቅም የለውም። ካንተ ጋር ባለኝ ግንኙነት የሚወሰን አይደለም። የእኔ እውቅና መሰረቱ የጣሊያንን ብሔራዊ ጥቅም ማስጠበቅ ነው። እናም ሁልጊዜ የማደርገው እሱን ነው። አሜሪካ ጣሊያንን ጠይቃ ውድቅ የተደረገው ሀሳብን በተመለከተ ያደረግኩት ከዚህ የመነጨ ነው። የወታደራዊ ሰፈር መጠቀም በፈጸምነው ስምምነት የሚተዳደር ነው። ይህ ደግሞ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ ሊጣስ አይችልም። በየትኛውም ሁኔታ የእኔ ስብዕና ያንተ ጉዳይ አይደለም፣ በራስ ላይ አተኩር ብለዋል ሜሎኒ። ከትራምፕ ሜሎኒ ጸብ በኋላ ጣሊያን ኢራንን ወግታለች የሚል ክስ ቀረበ። ኔቶ ተባባሪ እንደነበረም ዋና ጸሐፊው ተናገሩ። ጨዋታው ፈረሰ፣ ዳቦ ተቆረሰ የተባለው የልጆች ጨዋታ እዚህ ላይ መጣ። ኢራን አበደች። ለካ ኔቶም ወግቶኛል አለች። በእስራኤል በአሜሪካና በኔቶ የወደሙባትን ከተሞች ስም ዝርዝር ይዛ ብቅ አለች። ቀደም ብለን እንዳነሳ ነው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ሩተም በኢራን ጦርነት ሰዓት እንዲህ ሲሉ ተናግረው ነበር። አሜሪካ ኢራን ላይ ፈጸመችውን ጥቃት በትክክል ለፕሬዝዳንት ትራምፕ ምስጋና ይገባቸዋል። የአሜሪካም የአውሮፓም ሰላም እንዲረጋገጥ አድርጓል ሲሉ እርምጃውን ደግፏል። ሆኖም ግን ኔቶ በኢራን ጦርነት እንደማይሳተፍ ገልጾ ነበር። አሁን ደግሞ እኚሁ ሰው ተሳትፈናል በኢራን ጦርነት ላይ ያሉ ነው። አንቺው ታመጪው አንቺው ታሮጪው እንደተባለው ነው። ኢራን ደግሞ ይህ ሰው ተይዞ በሕግ ይጠየቅልኝ፣ ዓለም ዝም ሊል አይገባም፣ አሜሪካ እስራኤልና ኔቶ በጋራ ወግተውኛል እያለች ነው። የሰሜን አትላንቲክ ጦር ቃል ኪዳን ዋና ጸሐፊ የሰጡትን አስተያየት ተከትሎ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ኔቶ ተጠያቂ መደረግ አለበት ብሏል። ዋና ጸሐፊው ማርክ ሩተም ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ ኔቶ የተባበሩት መንግስታት አባል በሆነች ሀገር ላይ በተፈጸመ ህገወጥ ጦርነት መሳተፉን በግልጽ አምነዋል ሲሉ ቃል አቀባዩ ተናግሯል። ይህም ዓለም አቀፍ ህግን እንዲሁም የተመድን ስምምነት የሚጥስ እንደሆነ አክሏል። ኔቶና አባል ሀገራቱ ተጠያቂ መደረግ አለባቸው ሲሉም እስማኤል ባጋይ አሳስበዋል። ማርክ ሩተ ባደረጉት ቃለ ምልልስ ላይ ፕሬዝዳንት ዶናልድ ትራምፕ ኔቶ በበቂ ሁኔታ አሜሪካን አልደገፈም ሲሉ ላቀረቡት ክስ ምላሽ ሰጥቷል። ማርክ ሩተ ለትራምፕ በሰጡት ምላሽ አውሮፓ የአሜሪካ ኃያልነት ማሳያ ነው ብለዋል። ጣሊያንና ሮማንያን በዋነኝነት ጠቅሰው በኢራን ጦርነት አሜሪካን መደገፋቸውን ተናግሯል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ይህንን ንግግር መነሻ አድርገው በኢራናውያን ላይ መጠነ ሰፊ ወንጀል ሲፈጸም ለምን እንዳገዙ ለህዝባቸውና ለዓለም አቀፉ ማህበረሰብ ማስረዳት አለባቸው ብሏል። በቴህራን፣ ሚንዳባ፣ ላማርድ፣ ኢስፋን፣ ሳንዳጅ፣ ሐሜንዳንና ሌሎችም የኢራን ከተሞች የተፈጠረውን በመጥቀስ ኔቶ ኃላፊነት እንዲወስድ አሳስቧል። ከኔቶ ዋና ጸሐፊ አስተያየት በኋላም የጣሊያን መከላከያ ሚኒስትር የተዛባ ምስል የሚሰጥ ንግግር ነው ብሏል። ጣሊያን የሰጠችው የቴክኒክ ሎጂስቲክስና ወታደራዊ ያልሆነ ድጋፍ እንደሆነም ተናግሯል። ከአሜሪካ ጋር ካላቸው የትብብር ማዕቀፍ ውጭ የሆነ ጥያቄ ቀርቦ ከሆነ ጣሊያን ፍቃዷን እንዳልሰጠች አክሏል። የአሜሪካ ጦር የጣሊያንን ወታደራዊ ሰፈሮች እንዲጠቀም እንዳልፈቀዱም ጠቅሷል።